ምን አይነት ሰው እንደሆነ እንዴት አይነት አታላይ እንደሆነ ጽንፈኛ እንደሆነ የሚያሳየውን የተወሰነ ክፍል አሳይተውናል ከዛ በተረፈ አንድ እንደዚሁ ጆን ሚባል ግብጻዊ ከዚህ በፊት ከሱም ጋር በተለያዩ ሚዲያዎች ላይ ውይይት አድርጌ ነበር የራሱ የሆነ ሌላ ጣቢያ አለው የራሱ የሆነ ዩቲዩብ ፕሮግራም አለው በጣም ብዙ ጊዜ እነሱ ምን ያህል እንደሚሰሙን ምን ያህል እንደሚያዩን እና ምን ያህል በእኛ ሚዲያ ላይ ቢዚ እንደሆኑም ከሚያሳዩ ነገሮች አንዳንድ ጊዜ የኛን ስም የኛን ቪዲዮዎች ከውስጥ በርብረው እንደሚሰሙ ነው የታዘብኩት ስለዚህ እሱንም የምናይበት ነው በዛው ልክ ደግሞ አንዳንድ የምንላቸው ነገሮች በጣም ስተት የተሞላባቸው ከሆኑ ችግር ካለባቸው በተለይ ጽንፍ ካለባቸው እንዴት አድርገው ያንን ጽንፍ የሆነ ንግግሮቻችንን በእኛ ላይ በራሳችን አጌንስት ሊጠቀሙብን እንደሚችሉ የሚያሳይ ሆነ አንድ ፕሮግራም ነው ማቀርብላችሁ ዛሬ በተለያየ የወንድሞቻችን ወንድሜ መሐመድ አልዓሩሲ ኡስታዝ አብዱል ሹኩር ዛሂድ ዚዳን ሌሎችም ወንድሞቻችን በተለያየ ሚዲያዎች ላይ የሚያደርጓቸው ውይይቶች በጣም ብዙ ናቸው አንዳንዶቹን ኢንሻአላህ እንተረጉምላችኋለን ወንድሜ መሐመድ አልዓሩሲም ዛሬም አንድ ቪዲዮ ደርሶኛል ወንድሜ ዛሂድ ዚዳን እንደዛው ግን ሁሉንም ያው ኢንሻአላህ ጊዜ በመናገኝበት ወቅት ለመነካካትን ሞክራለን አለበለዚያ ደግሞ አንዳንዴ ሁለት ፕሮግራም ቢሆን ያደረግን ኢንሻአላህ ለመሸፈን ሞክራለን ዛሬ ይህንን ሰው እስኪ ምን እንደሚል አብረን እንየው ከዛ በፊት ግን የአብዱል ፈታህ ሲሲን ጉድ ከሚያወጡና ከሚናገሩ አንዳንድ ቪዲዮዎች ማከል አንዳንዱን ለጋብዛችሁ ብዬ ይህን ሰው ዛሬ አምጥቼላችኋለሁ መጀመሪያ አሳቸው እንስማ ኦኬ የሰው አነፊሲ ይሏቸዋልና በጣም ብዙ ቦታ ላይ በተለይ ታሪካዊ ምስክርነት ብዙ ደግሞ ሌላው ቀርቶ መሪዎችን የመሳሰሉትን የማግኘት የማውራት እድል ነበራቸውና ብዙ ነገር ያቃሉና ብዙዎች ጣቢያ ላይ ያቀርቧቸው ያወራሉ አንዳንድ ነገር ከዛ ውስጥ የወሰድኩት ነው ይሄ السيسي لم يحافظ على وحدة مصر እዚህ ጋር ለኛ ማለት ከኛ ፖለቲካ ጋር ከኛ አካሄድ ጋር ሄዱ ነገሮች እና አሁን ሶማሌን አንድ ልናደርግ ነው ምን ሄደው አረቦች ናቸው እነሱና የአረብ ሀገር ሲደፈር ዝም ብለን አናይም የሚለው አብዱል ፈታህ ሲሲ እሱ ላይ ምስክር ሲሰጡበት አብዱል ፈታህ ሲሲ የራሱን ሀገር ማለት ግብጽን አንድ አድርጎ መግዛት ያልቻለ ሰው ነው ማለት በዲክታተር ሺፕነት ወይ በዲክታተርነት ሁሉንም ተጭኖ ካልሆነ በስተቀር እና ጸጥ አድርጓቸው ካልሆነ በስተቀር ግን በወደው ፈቅደው አንድ የሆኑበት ሁኔታ ያለ አብዛኛው ውጪ ናቸው ሌሎቹ እስር ቤት ናቸው ኤኒዌይስ ከራሳቸው እንስማ يعني السيسي لم يحافظ لا على وحدة مصر وعلى قوة مصر ولا يا ግብጽን አንድነት አልጠበቀም ወላ ኃይሏንም አልጠበቀላትም على اقتصاد مصر እንደዚሁም በኢኮኖሚ ራሱ ምናይበት ወቅት ኢኮኖሚዋን ራሱ በጣም ያወደቃት ነው ያለው السيسي يحافظ على نهج يعني عنفي ونهج ስለዚህ አካሄዱ የአብዱል ፈታህ ሲሲ ሰናይ ሁሌ ወደ ጽንፍ አካሄድ ነው የሚሄደው ኢርሃቢ እና ኢርሃቢ ይለዋል ጭራሽ ማለት ኢርሃቢ ማለት በቃ ማስፈራራት የበላይ ነኝ ሁሉንም ረግጬ ገዛለሁ የሚል አይነት አካሄድ ነው የያዘው ነው የሚሉት ሰውየው ይቅርታ ኢንተርኔት እኔ ጋር ነው እናንተ ጋር አላቀም ሁላችንም ጋር እንዴት ነው ጥሩ ነው የተሰማ ነው አይደል ኦኬ እሺ قمعي እና ሁሉ ነገር በግድ እኔ በመፈልገው መንገድ አስኬዳለሁ የሚል እምነት ነው ያለው كنا نظن ان مصر تجاوزته
ايام الرئيس يعني محمد مرسي السيسي شنو هذا እና እንዲህ አይነቱን በጣም በኃይል አካሄድ በግብጽ ታሪክ ሁስኒ ሙባረክ ላይ አብቅቶ በምርጫ የመጣው ሙርሲ ጋር ያከተመ መስሎን ነበረ ነገር ግን ከዛ በኋላ ቀጥሏል ነው من هو السيسي ሲሲ ማን ነው ለመሆኑ حتى نضيع كل هالدعم لازم هذا عربوچون ነው በስፋት እንደዚህ ይሄን ያህል አብዱል ፈታህ ሲሲ ላይ ገንዘባችንን ምናባከነው ይሄን ያህል ግብጽ ብለን ምናብደው ለምንድን ነው ሲሲ ምን ስለሆነ ነው የሚሉት ሰውየው እና ወለታቸው ነው ማለት የአረቡ በሲሲ ላይ ይሄን ያህል መንተራስ ከሁለት አንግል ብቻ ነው አንደኛው በጣም ራሱን ከዚህ በፊት በገነባቸው ግብጽ በአጠቃላይ በገነባቸው ኤምፓየር አብዛኛው ህዝብ ላይ በሚዲያ ሌሎች ደግሞ ባለፈው ጊዜ እንደተነጋገር ነው ሳውዲ በትሉት ኢማራቶች ምናምኖች እነዚህ በሙሉ ቤንዚን እንደወጣላቸው መሐይማን ሆነው ያንን ቤንዚን ምን እንደሚያደርጉት ግራ ሲገባቸው ቀድሞ የነቃ ህብረተሰብ ያለው ግብጽ ነው ስለዚህ በመህንድስናው በሚዲያው በሁሉ ነገር በሂሳብ ስራ በመሳሰሉት ስራዎች በጣም ትልልቅ ቦታ የነበራቸው ግብጾች በስፋት ገብተው ሀገራቸውን ኦልሞስት ተቆጣጥረዋቸዋል ኦልሞስት ስለዚህ ይሄ ነው ያለው በአብዱል ፈታህ ሲሲ ትንሽ ለየት ያለ ነገር አረቦቹን ሊስባቸው የሚችል ተብሎ የሚታሰበው ስለዚህ በዚህ ነው እንጂ ከዛ ውጪ ምን ስላለው ነው እኛ አሁን ሲሲ ምን ለው ነው የሚለው ሰውየው سيسي بدل ان تمسكوا من ودانه يعني اوب شوي مون ያለበት ጆሮን ይዘን ተውቀስበል ረጋበል የምንለው ሰው አይነት ነው አካሄዱን በመናይበት ወቅት في شقيق العالم العربي كله يعني ና ኡኔታ በሙሉ ስትክ ማጋጨት ነው ስራ ከዚህ ጋር ታጋጫ ከዚህ ጋር ሊቢያ ይሄዳል ያጋጫል ዛሬ ያየውት አንድ ዜና በጣም ይገርማል በጣም ያው በቪዲዮ ኢንሻአላህ እስኪ በጣ እየጠበቅኩት ነው በአንድ ጋዜጣ የወጣ እንትን ነው ሊቢያ ውስጥ የፍትህ ሚኒስትር ቢሮ ውስጥ ትልቅ ቦታ ላይ ያውም በተጭበረበረ የሊቢያ ፓስፖርት አሰባችሁት በተጭበረበረ የሊቢያ ፓስፖርት የፍትህ ሚኒስትር ውስጥ ገብቶ ከእንትናቸው ከግድባቸው ጋር በተያያዘ ወደ 300 ሚሊዮን የዲናር የዛ የሊቢያ እሱን ያወጣ በደንብ ጉቦ እየሰጠ መሃል ላይ ሆኖ እዛው ስርዓት ውስጥ ሆኖ ሲቦረቡራቸው ደርሰውበት አሁን ፈርደውበታል አስረውታል እና ምን እንደሚያደርጉት ግራ ገብቷቸዋል ትላንት ነው የደረሰኝ ይሄ ዜና ስለዚህ እንዲህ አይነት በየቦታው ላይ አሁን ሊቢያ በቀደም ከኤምባሲ እና ደህንነት ቢሮ ጋር በተያያዘ የሚሰሩት የነበረውን ነገር ይዟቸው አባሯቸዋል እኔ አሁን እንደ ኢትዮጵያ ያለ ሀገር በተለይ ምን ያህል የተወሰኑ ችግሮች ለዚህ ነው እኛን መበታተን ይቀለናል ብለው የሚያወሩትን ነገር ማመጣላችሁ ከዚህ አንፃር ነው ምን ያህል ውስጥ ገብተው የፈለጉትን ነገር ለማድረግ ድፍረቱ እንዳላቸው አንድ ሰው ቢታሰር ቢሞት ምናም ችግር የለበትም ለዓላማው ቆሞ ልክ ሁስኒ ሙባረክን ለመግደል የሄዱበትን አካሄድ እንዳየነውና እንደታዘብነው ማለት ነው ኦኬ الاخوان اوكي الاخوان ملف لابد من حله صحيح بس اوكي ይሄ ብራዘር ሁዶች በእስልምና ስመተው እንደገና ስልጣን ያዙብኝ ምናም ብሎ ከሆነና እሱ ፋይሉን አሁንም ስልጣን ሊይዙብኝ ነው ሚለውን ነገር የሚይዝበት አግባብ እሺ የተወሰነ ነገሮችን እንደው ምክንያት እንስጠውና የተወሰኑ ነገሮችን የሚያደርጋቸው ነገሮች እንደው በህጋዊ መሄድ አለበት እንደዚህ ያልነው እንኳን እያባበልነው እንሂድ مش بطريقتك هذه ግን በሚያደርገው መልኩ ግን አይደለም ሁሉንም ፋይሎቹን በያዘበት አቅጣጫ ግን መሆን የለበትም ነው እኛ ጋር በተለይ አሁን ኢትዮጵያ ላይ ግልጽ ይሆናል ይሄ ነገር ከህዳሴው ግድብ ጋር በተያያዘ
መጀመሪያ ስልጣኑ እስኪመቻችለት ድረስ ኢትዮጵያ ላይ መጥቶ 2015 ስምምነት አደረገ ከሱ በፊት ፓርላማ መጥቶ እንትና አይዟችሁ አለ ከዛ እንደገና መጥቶ ዶክተር አብይ ጋር ያቺ ወላሂ ተባባሏትን ፊልም እናቃታለን ይሄን ሁሉ ሲያደርግ ሰላማዊ ነው ይመስለው አሁን ላይ ግን እቺን ፋይል ተጠቅሞ ሶማሌ ላይ ባህሩንም የኔ ነው ባበል መንደብም የኔ ነው ምናም ብሎ የሚሄድበት አግባብ እና አሁን እየፈጠረ ያለው ግን አደገኛ የሆነ አየር ዝም ተብሎ ሊታይ የሚገባ አየር አይመስልም اوكي يعني بيقتل بالعالم وبيسفك بالعالم ና በአለም ላይ እንደፈለገ የተለያዩ የፖለቲካ ችግሮችን እየፈጠረ ጦርነት መፍጠር ምናምን ነው የሚለው ونساء وفتيات ومراهقين وصبيان ሌላው በሀገሩ ላይ ደግሞ በጣም እድሜ እንኳን ሳይለይ በጣም ሽማግሌ የሆኑትን ሴቶችን ህፃናትን ሳይቀር ማሰር ምንም የማይፈራ ሰውና ዲክታተር ነው ብለው ነው የሚገኙ السجون مصر كلها እና የግብጽ እስር ቤት በእንደዚህ አይነት ሁኔታ የተሞላ ነው ይሉታል ይሄ የውስጥ እንግዲህ ፖለቲካቸውን ስናየው ሌሎች የሚመሰክሩበት ሂደት ነው ሌላ በጣም ካሳቀች አንድ ትንሽ ለአረብኛ ፕሮግራም ከተጠቀምኩባት አንድ አስቂኝ ፕሮግራም እዚህ ጋር ይዤላችኋለሁ በተቻለ መጠን ሁላችንም ሼር እናድርግ ወንድሞች እህቶች ብዙ ሰዎች ወንድሞች እህቶች እንዲገቡ እናድርግ ብዙዎች ምናልባትም ትንሽ በአረብኛው ፕሮግራም ላይ ስለነበርኩ አንዳንዶች አረብኛ ፕሮግራሙን እንትን ይሉና ከዛ አይ በቃ አማርኛ የለም ብለው የሚሄዱበት ሁኔታ እንዳይኖር ሁላችንም ሼር እናድርግላችሁ ሼር ወንድሞች ለመጀመሪያ ጊዜ የምትገቡ ወንድሞች እህቶች ደግሞ ሰብስክራይብ ማድረግ አትርሱ ኦኬ ሌላው የዚሁ ሰውዬ ንግግር የሆነ ደግሞ በጣም ያሳቀኝና ስለ እሱና ስለ ሙርሲ ግን እንዴትስ ተገልብጦ በኋላ ላይ እንዴት መንግስት እንደሆነበት የሚያሳይ አንዲት አስቂኝ አጋጣሚን እንዲህ ይገልጿታል ሰውየው እንስማቸው تعتبر قرار الاخوان بالترشح للرئاسه خطا تاريخي خطا በሱምነት ማለት በሰውየውነት ብራዘርሁድ የሚባሉት ግሩፖች ገና ይቀራቸዋል ስለዚህ ፖለቲካ ላይ መተው እኛ ንጉስ መንግስት እንሆናለን ብለው ራሳቸውን በመንግስትነት ደረጃ ሙርሲን ማለት ነው መቅረቡን በጣም ነው የምትቃወመው አው ቃውማለው ነው የሚለው ሰውየው እና እኛ ባየነው ሁኔታም ፖለቲካውን የያዙበት አግባብ ምን ያህል ጥሩ እንዳልነበረ በተለይ ከፖለቲካ ከኢትዮጵያ እና ከግብጽ ፖለቲካ አንፃር ምን ያህል የላሸቀ መሆኑን ዛሬም የፓርላማውን ቅሌት አንዱን ፓርት ስለምናይ እሱ ላይ ታዩታላችሁ استراتيجي يضاف الى سلسله الاخطاء اللي ذكرناها طبعا እና ይሄ ትልቅ የሆነ በግብጽ ዓለም ከመጣ ታሪካዊ የመንግስት አካሄድ ስተቶች ብለው ነው የሚወስዱት طبعا وهذا يمكن الاشد عليها طبعا يعني انت الحين صبر እና የአሁን ለምሳሌ ይላል ምን ያህል ሱዘጅ እንደነበር በጣም ቀለል ብለው ይሄዱ እንደነበረ ምንም አይነት አስተሳሰባቸው አካሂዳቸው በተለይ በአብዱል ፈታህ ሲሲ አካሄድ ምን ያህል እንደተሸወዱ ምናምን የሚያሳይ ከሆነበት ፓርት አንዱን ሊያሳየን ሲፈልግ ነው يعني خلنا بس اعطيك مثل على يعني የሚያስቅ ምሳሌ ልስተ እንዴት ሲሸወዱ እንደነበረ يعني براءة مرسي وعدم أهليته السياسية عفوا أخي محمد العروسي أنا في برنامج اللغة الأمهرية تحب أن تقول شيئا؟ أحسنت بارك الله فيك تحب أن تدخل الآن باللغة الأمهرية أيضا؟ والله لم نصل إلى هذا المستوى يا أستاذ جمال طيب سلم عليه إن شاء الله وندمي محمد العروسي دولو زم مالت الشالكم عفو بلوين وندموش توش
اولا سلم علينا باللغه الامهريه وبعدين نسمح لك بالكلام باللغه العربيه تفضل لا اله الا الله ما شاء الله عليك طيب ወንድሞች እህቶች ቤተመሻችሁ بعضهم لسه نحن الان مثلا في النهار اذا نقول انديت ولاچو انديت ولاچو انديت امشاچو صحيح انديت امشاچو ايوه እኛ እንቀጥላለን እኛ ህዳሴ ግድብ እንቀጥላለን ህዳሴ ግድባችን ላይ እንቀጥላለን እንሰራለን ሌላም እንጨምራለን قل يلا አንድነት ፈልጋል እኛ መሆን አለብን የኢትዮጵያ ህዳሴ ግድብ አንድነት ይፈልጋል ممتاز ما شاء الله والله محاولات جيدة أستاذ جمال أشكرك يعني أظنها تكفي إلى اليوم لكن إن شاء الله في وقت قادم شجعتني يعني إن شاء الله سأبذل ما في وسعي أكثر إن شاء الله رسالتي لك إنه ሌላ ጊዜ በሰፊው በደንብ በአማርኛ ለማውራት ሞክራለሁ ነው የሚለው እሺ نعم واصل اللي أحب أقول لك عليه أنت الآن على ثغر كبير من ثغور الوطن أنت توضح الحقائق وتتصدى لهذه الحملات الإعلامية وتساهم في توعية الشعوب في إثيوبيا وخارج إثيوبيا عبر هذه المنصة أردت أن أقدم لك يعني شكري وتقديري وأتمنى أيضا أن نتناول كافة هذه الجوانب التي ربما يهتمون بها في داخل إثيوبيا ولا يرغبون لأحد أن يتحدث عما في داخل العمق الذي يخصهم لأنهم يرون أنها مقدسة يريدون أن يدافعوا عن إجراءاتهم نحن بحاجة إلى الصوت الإثيوبي المتوازن ومثل هذه المنابر التي توضح حقيقة الموقف الإثيوبي للعالم بأسره فشكرا لك أستاذ جمال وشكرا لكل الإخوة والأخوات الذين وقفوا لأجل بلادهم والدفاع عنها شكرا جزيلا لك ወንድሜ መሐመድ አሩሲ አንደኛ እዚህ ላይ እናንተ ያላችሁ ወንድሞች እህቶች እኔን ጨምሮ እየሰራችሁ ያላችሁት ስለ ሀገራችሁ ሀቅ ለሌሎች በማስረዳት በአረብኛው እንደገና እርስ በርሳችሁ ደግሞ እየተረዳዳችሁ የኢትዮጵያ ጉዳይ ላይ እየተወያያችሁ በሌሎች የሚሰነዘርባችሁን ችግሮች እየተማማራችሁ ለነሱ ደግሞ ሐቁን እያሳወቃችሁ ስላላችሁ ኮራባችኋለሁ በጣም ደስተኛ ነኝ እና በርቱ ጠንክሩ ነው ሚለን እንደዛው የሌሎች የራሳቸውን ጉድ ብዙ አሁን ምንናገረውን አይነት አፍነው ደብቀው ስለራሳቸው ብዙ እንትን ሳይሉ ሰው የሰውን ግን የጎሎጎሉ የውስጡን ሁሉ ያወሩ እኛ ላይ የተነሱበት ሁኔታ ነው ያለውና እኛም ውስጣችንን በደንብ ለራሳችን ይዘን በጣም ሞር ውጪ ላይ የሚሰነዘርብን ነገር ብናተኩር ጥሩ ነው የሚለው نعم عندك زيادة تفضل تحياتي لك هذا هو الآن بلادنا بحاجة من كل الإثيوبيين أن تقف إلى جوارها مثل ما الآن استطعنا تجاوز التحديات العظيمة في قضية سد النهضة لدينا تحديات أعظم لكن هناك في المقابل هناك أبطال إثيوبيين يحرصون على الدفاع عن وطنهم وكذلك يعني يتواجدون في الميدان الإثيوبي حقيقة حتى يحاولوا علاج هذه المشاكل نحن لا نخجل أن تكون لدينا مشاكل فكل دولة تمر بأي مشكلة لكننا نخجل عندما نتفق على هذه المشاكل ونقول بأنها ليست بمشكلة لا يا سيد العزيز يجب أن نصحح كافة المشاكل ولا يكون ذلك إلا بتعاون الإثيوبيين الذي أبهر العالم ما شاء ما يطول علي فوندموش توش አሁን ላይ ብዙዎች በጣም ያስቸገሩንና ትልቅ በእኛ ላይ አደጋ የሆነብን ጉዳይ የርስ በርሳችን
على مجبابات يرس برساتشن عند على مهون على متبابر نو عندان ديندوم ጭራሽ ከዛም ወጣ ያለ ነገር መሆን ነው ስለዚህ ለአሁን ለተጋረጠብን እስከዛሬ ድረስ በሄድንበት የህዳሴ ግድብ አግባብ ለዚህ የደረስነው በጣም አንድ ሆነን ሁላችንም በአንድ ትግል ውስጥ ስለገባን ነው ስለዚህ አሁንም ሀገራችን ላይ የመጣውን ችግር ለመቋቋም ከፈለግን ትልቁ ነገር አንደኛ ችግሩን ምን ያህል ትልቅ መሆኑን ተረድተን ከዛ በኋላ ደግሞ ያንን በጋራ ሆነን እንዴት መመከት እንችላለን የሚለው ላይ አብረን መመካከር ስንችል ነው አለበለዚያ አይ ይሄ ትንሽ ነው የውስጣችን ነገር እንትን ይላል አሁን ይታከማል ምናም ብለን ምን ዘለው አይደለም ሁሉም ነገር የተያያዘ ነውና በጣም የውስጡንም የውጭውንም ጠንክረን ልንሰራበት ይገባል ነው ሚለን ወንድሜ መሐመድ አልዓሩሲ تفضل طبعا يا أستاذ جمال هناك إذا صح التوصيف زواج غير شرعي بين هؤلاء الذين يختلفون تارة مع موقف بلادهم في بعض دول الجوار زواج غير شرعي بينهم كيف هذا الأمر؟ هم الآن يتقلبون كلما رأوا يعني مشكلة معينة في بلادهم مع الدولة المصرية لا يستغلون منبر ولا فرصة إلا استغلوها لصالحهم وهذا الزواج الغير شرعي كيف استطعنا توصيفه أنهم يتفقون على عداء إثيوبيا وهذا الأمر غريب وأنت بنفسك استشهدت يعني في مداخلاتك بأن هناك يعني من بعض العلماء والدكاترة الذين يقومون بتأييد الموقف عشان ما يكثر علي بس احتفظ بكلامك በጣም ከታዘብኩት ይላል ዛሬ እንዳጋጣሚ ከጨረስኩኝ ይሄንን ቶሎ ልተረጉምላችሁ ይችላል ወንድሜ መሐመድ አልዓሩሲ አንድ የተዋየበት ውይይት መሐመድ ሐፊዝ ቢባል አንድ ዶክተር ሌሎችም ይወያያል ይሄዳ ይወያያልና የታዘብነው ነገር ምንድነው እነሱ እርስ በርሳቸው ይጣሉና ወይም አንዳንዴ በጣም መጥፎ ነገር ይባባሉና ግን ኢትዮጵያ ላይ ሲሆን ወይም ተቃራኒ ሲሆን ግን ጋብቻ ብሎ ነው የገለጸው የውሸት ጋብቻ ያደርጋሉ ጊዜያዊ ጋብቻ ያደርጋሉ ዘዋጅ ሙአቀት يعني تقريبا እና ዘዋጅ ሙትዓ ደሰቢ እና አዲስ ጋብቻ ጊዜያዊ ያደርጉና በጋራ ሆነው እኛ ያጠቃሉ እና ይሄን ታዝብ ያለው በእነሱ ላይ ሌላው ቀርቶ በቃ በደም ይፈላለጉ ይመስሉ በጣም የሆነ አደገኛ የሆነ ነገር ሆነው ነገር ግን ልክ ኢትዮጵያ ላይ ሲሆን ግን በጋራ زواج بسيار زايد زيدان يكتب لك زواج بسيار وانا اقول زواج متعه የጋብቻ አይነት ነው ለምሳሌ ሚስትየው ካንተ ምንም ነገር አልፈልግም ምግብ ምናምን አልፈልግም እየመጣ ብቻ ደርስ እንትለው زايد زيدان ግፈኝ እሱ ነው ሌላው ደግሞ لينا قداس كتذي زاهد زيدان اتق الله عشان كده انا قلت لك هذا زواج غير شرعي لانه كل شخص يشوف اي زواج سيء في نظره يطلق على هذا التزاوج الذي جاء ضد اثيوبيا فقط ስለዚህ ይሄኛው እኛ አሁን ይሄንን ጋብቻ የሚያስቀን ኢትዮጵያ ላይ ብቻ ሲሆን ነው እንደዚህ አይነት ጋብቻ እየፈጸሙ እኛን የሚያጠቁን ነው የሚለው መሐመድ አልዓሩሲ ቀጥ واصل طبعا هم لا يخجلون رغم ما يعني هؤلاء الذين دائما ما يتصدون لإثيوبيا لا يخجلون أننا يعني نبين لهم إسفافهم في طرحهم وفجورهم في الخصومة قبل أيام على سبيل المثال ربما مر عليك هذا الأمر هناك حملة إعلامية تشن على إثيوبيا بسبب تصريح مزيف منسوب إلى فخامة رئيس الوزراء الدكتور أبي أحمد وبدأوا يشتمون الدولة الإثيوبية بناء على هذا التصريح المزيف ويعلقون عليه الآمال حتى أن بعض إعلام المعارضة أنا ما سمعت الذي ذكروا فيه جملا يعني ربما تمنوه من إثيوبيا هذا الذي قالوا بأن الدكتور أبي أحمد قال لهم أن إثيوبيا ستقوم بإذلال كل صحيح
فهم أرادوا أن يزيدوا በተለይ አሁን ሰሞኑን ዶክተር አብይ አህመድ እያንዳንዱን የኢትዮጵያን ልዕልና ሊዳፈር የሚመጣ በሙሉ እናዋርደዋለን የሚለው አባባል በጣም ነው የረበሻቸውና በአብዛኛው በአሁኑ ሰዓት ላይ የውይይት ቦታ ላይ በሙሉ ወንድሜ መሐመድ አልዓሩሲ ሆነ ሌሎች በተጋበዙ ቁጥር ከሚያነሷቸው ነገሮች አንዱ ሆኗል ግን እነሱ ሲሉት ወይም ደግሞ ሌሎች በዚህ መልኩ በኢትዮጵያ ላይ ሲሉት ግን يفلقوتن سيلو إيه نهل بزوس السماء شو عنايم نعم تفضل أخيرا يا أستاذ جمال نعم لا أريد أن أطيل عليكم وأخذ وقت المشاهدين الكرام طبعا تحياتي لكل أطياف المجتمع الإثيوبي النبيل الذي والله أبهر العالم وأبهرنا حقيقة بحبه لبلاده وإن لم يستطع ربما أن ينال الفرص أن يكون في هذه المحافل التي تسيطر عليها بعض شياطين الإنس والجن للاعتداء على إثيوبيا وهضم حقوقها لكن هذا الحب العظيم يحتاج إلى تكاتف إلى وحدة إلى العمل سويا مع بلادنا مع شعبنا مجنبين كافة الخلافات حتى نتصدى لكل من يحاول المساس بأمن القوم ويحاول تمزيق الدولة الإثيوبية لا تظنوا أن تحركاتهم عفوا نعم شكرا لكم لا تظنوا أن تحركاتهم تأتي في سبيل الحفاظ على مصالحهم بقدر ما هي للضغط على إثيوبيا ومحاولة أن يكونوا حجر عثرة للأسف حتى هذه اللحظة أمام المشاريع الإثيوبية التنموية ونحن يعني نقدر للإخوة الشرفاء في مصر سواء كانوا من السياسيين وغيرهم موقفهم المتزن رغم تحفظنا أيضا على بعض المواقف التي تبدر لنا من قبلهم شكرا يا أستاذ جمال وشكرا للمشاهدين الكرام شكرا جزيلا جزاك الله خير سأترجم هذا إن شاء الله ونعتذر إذا نسلم عليك إن شاء الله وشكرا وسأتصل عليك بعد الحلقة إن شاء الله ወንድሞች እህቶች የነሱን አካሄድ ልብ ብላችሁ ካያችሁት በመሰረታዊ በሚሉት እነሱ የብሔራዊ ደህንነት ወይም የብሔራዊ ትላልቅ ጉዳዮች ባሏቸው ጉዳዮች በሙሉ አብረው ነው የሚቆሙት ጠባቸውንም ወደ ጎን ይተውና ከዛ በኋላ መልሰው ደግሞ ጠባቸውን ይቀጥላሉ ስለዚህ እኛ ጋር ከዛ ይበለጠ በአሁኑ ሰዓት አንድ ሆነን በጋራ ያሉብንን አንዳንድ ክፍተቶች ተወያይተንና ተሳስበን በደንብ አድርገን አከመን ያከመን ግን አሁን ፊት ለፊት ፈጦ የመጣብን ችግር ላይ ግን ትኩረት ሰጥተን ልንሰራ ይገባል ነው አጠቃላይ እንትኖች ያው እንግዲህ ምን ያህል ወንድሜ መሐመድ አልዓሩሲ በውይይቶች ሁሉ በሄደበት አካባቢ የታዘበውን ሚሰማቸውን ሚያቃቸው ነገሮች ነውና የሚነገረን ያው እንደ ምክር ልንወስደው ይገባል ثانك يو شكرا جزيلا لك اخي العروسي الله يبارك فيك الله يبارك فيك السلام عليكم ኦኬ በዚህ መሃል አንዳንድ ወንድሞች ላመሰግናቸው ወዳለው سلام لود ኢትዮጵያ ልጆች محمد العروسي لن يسمع ان شاء الله እና ወንድም ኡስታዝ ጀማል በሽር እንዲሁም መላው የአባይ ንጉሶችና ንጉሳት ነገስታት ሁላችሁንም ከልብ እናመሰግናለን እናንተንም እንደዛው አመሰግናለሁ والاخ عمر يوسف ايضا اخي محمد العروسي يقول السلام عليكم يا أستاذ جمال وأخي العزيز محمد العروسي شكرا جزيلا لك على ما تفعلوه من أجل وطننا شكرا جزيلا لك أخي عمر يوسف ሁላችሁንም ከልቤ እንግዲህ ያመሰገንኩኝ ወደ ፕሮግራሙ እናልፋለን እቺ አስቂኛዋ ጉዳይ نسمات عبد الفتاح السيسي جنا انتنون سايز مالتنا سلطانون سايز انتنا مانو مرسي جنا ياله ومبرو لاي يميدرج نجر ينبرون ነው የሚነግረን في موضوع الرئاسة يعني كان مرسي يستدعي السيسي لشأن من شؤون الجيش أو አንዳንዴ ሙርሲ ሲሲን ይጣራውና ቢሮ
አብሮ በወታደራዊ ጉዳይ ምናምን ያወያየዋል ያወራዋል الركاتة وهذا فجأة السيسي ولذلك شو يقول حسني مبارك في محاضرة እና ይሄንን ወሬ ያወራበት እንትና ነው አለ حسني مبارك ነው አለ حسني مبارك ከዛ በኋላ ሙርሲ ራሱ ይሄን ጉዳይ አንስቶታል አለ ሲሲ እንዴት ሲጫወትባቸው እንደነበረ ከሲናገሩ በኋላ ላይ ማለት ነው كنت يقول السيسي طلع داهية እና ሲሲ ማለት በጣም ኃይለኛ ዳህያ ማለት አጫርባሪ ወይም ደግሞ በጣም ፍጥነቱ ካለክ ያለፈ ነበር ማለት ነው ده راجل خطير وداهية እና በጣም ደግሞ አደገኛ ሰው ነው حسني مبارك يقول عن እና ይሄን ሚለው حسني مبارك ነው ይላል አዎ حسني مبارك ነው السيسي السيسي ليش؟ لأن يرويها واحد من رفقاء يعني حسني مبارك አንዳንድ የحسني مبارك በጣም ወዳጅ የነበሩ ሰዎች ነው ይሄን የሚያወሩበትና በኋላ መንግስት ከሆነ በኋላ ሙርሲ ጋር ቁጭ ብሎ የወታደራዊ ነገር ምናምን ያማከረው በመሃል አለ السيسي من كثر ما هو داهية انه قاعد في مكتب حسني مرسي يبي اوراق تتوقع او شيء አንዳንድ ወረቀት እንደሚያስፈርም ሰው ምናምን ከመጣ በኋላ فيطالع ساعته لا مؤاخذة يا فندم ويدق تليفون على بيته እና ቆይ አንድ ጊዜ ይቅር በለኝ ይልና ሰዓቱን አይቶ ስልክ ያነሳል አለ قدام مرسي እና ሙርሲ እንዲያየው ነው ግን ይሄን ነገር የሚያደርገው እና ያነሳና ስልኩን ويقول الظهر اذن يا ظهر صلاه اذان ብሏል ልጆች እንዲሰግዱ ንገሪያቸው ምናም ብሎ ቤት ውስጥ ልክ በስግደት በምን ኃይለኛ እንደሆነ ለማስመሰል ይሞክር ነበር ይላል እንደዛ አርጎ ያቀም ሰው ست هذا يقول حق العيال يصلوا الظهر دلوقتي مش ياخروها በወቅቱ ይስገዱ ዞር መጥቷል ወየውላችሁ በይልኝ ልጆቼን አደራ ሰላት በጊዜ እንዲሰግዱ ንገሪያቸው ምናም ብሎ በዚህ አይነት መልኩ እንትን ሲል ታገኘዋለ ይላል شكل يعني لهالدرجة يعني عرفت شلون؟ ሙርሲ ምን አይነት በጣም ጥሩ ሃይማኖቱን የሚወድ ሰው ነው ምናምን ብሎ እንዲያስበው ማለት ነው ይሄንን ነው የሚሰራበት የነበረው ይላል ያው እንግዲህ ሊበሏት ያሰቧትን ምንድነው የሚባለው መጀመሪያ እሱ ሌላው ቀርቶ ይሄን ምን ያስታውሰኛል አንድ በሃይማኖታችንኛ በእስልምናው አንዳንድ ታሪክ አለ አስተምሮትና በጣም ኃይለኛ የሆነ ግሩፖች ነበሩ ኢቭን ሁሴን ምናምን ይባሉትን ገለዋል ምናምን ተብለው አንዳንድ የሚገለጽላቸው ሰዎች ናቸውና መተው ይሄን ዓሊም በጣም ትልቅ ዕውቀት ያላቸውን ሰው ሰሃቢ ናቸው ወይም የነብዩ መሐመድ ያጎትም ልጅ ናቸው እንደገና በጣም አዋቂ ናቸውና ከሚያስተምሩበት ቦታ መተው የትንኝ ደም ወይም የምንድነው ይባለው ቢምቢ አይነት ወይም ትንኝ የሷ ደም ይነጅሳል ወይ ብለው ይጠይቃሉ ገብቷቸዋል አሁን የሷ ደም እንደዚህ አሁን ስትነክስ ምናም ጭፍልቅ ታረጋታለ ወይ ምናምን ደሙ ነካ ስለዚህ ነጀሰችን ወይም ሐጅ ያረጉ ከሆነ እሱን ሐጅ ቦታ ላይ ምንም ነፍስ ያለው ነገር መግደል ስለማይፈቀድ እሷንም የሷ ደም እንዴት ይታያል ብለው ይጠይቁታል በጣም ግሩፑን ያቃል ማፊያ ነው ሄዶዛ ሰው ሁሉ እየገደለ ነውና ሰው እየገደላቸው አሁን ስለዚህ ታወሩኛላችሁ አላቸው ይባላልና እንደዚህ አይነት አጨርባሪዎች አሉ በሃይማኖት ስም ሚነግዱ ሃይማኖቱን ከበራር እና ልክ እንደዛ ሱ በቃ ጊዜው አንድ ደቂቃ ሁለት ደቂቃ አለፈው ያላለፈም ወይ ብሎ የስግደቱን ሰዓት የሚጠይቅ አስመስሎ ግን ምን ነበር የሚያስበው ሲሲን ማነው ሙርሲን ጥሎ እስር ቤት እንትን ብሎ አስረጅቶ እስር ቤት ውስጥ እስኪሞት ድረስ ሊፈርድበት የተዘጋጀውን ሰው ነው እንደዚህ የሚያደርግና የሚጫወትበት هذا من طيبته يعني يقول ይሄ ሙርሲ በጣም እንግዲህ መሐመድ ሙርሲ ምን ያህል በቃ ምስኪን እንደነበረና እንደዚህ ሲጫወትበት እንደኖረና በኋላ ላይ ወዲያው እንደገለበጠው ነው ሚነገር يعني ما شاء الله ورواها ما شاء الله ይላል مرسي قال لا هذا رجل يعني شفت شلون በኋላ ላይ ግን ሙርሲ ራሱ ነገሩን ከተረዳ በኋላ ምን ያህል አጭበርባሪ ሰው እንደነበረ መስክሮበት جيولوجي يدرس جيولوجي
ለማንኛውም ይሄን ይመስላል ሰውየው ጂኦሎጂ አስተማሪ ነበር ነው የሚለው ሲሲ ጂኦሎጂ ምናምን ውስጥ ነበር አላቀም እና ኤኒዌይስ ይሄን ይመስላል ለማንኛውም ዛሬ ወደ ተዘጋጀንለት ወደ ዋናው ፕሮግራም ወስዳችኋለሁ ሼር ማድረጋችሁን አደራ ይሄ ከብሔራዊ ደህንነታችን ጋራ የተያያዘ ጉዳይ ነው አንድ ዛሬ በቲክቶክ ላይ ሐሳብ አቀርበዋለሁ በያስኩት ነበር የቲክቶክ ፕሮግራም ስለነበረና ነሽአተ ዲህ የሚባለው ኢትዮጵያ ድረስ የመጣው አንድ ግብጻዊ ምን ይላል የግብጾች የኛ ግብጾች ከልጅነታችን ምንማራቸው የኛ ብሔራዊ ደህንነት እርከናሉ ልክ አርካን الاسلام አርካን الإيمان ብለን እንደምንማረው ይልና አርካን አልአማን የኛ የህዝባዊ የብሔራዊ ደህንነታችን መሰረቶች ደግሞ እነዚህ ናቸው ካልባል አንደኛና የመጀመሪያው የውስጣችን ጉዳይ ነው ይላል በውስጥ ሊቦረቡረን ሊያፈርሰን ሊያናጋን አንድነታችንን ሊያፈርስ የሚሞክር አካሄድ ፈጽሞ አንፈቅድም ይላል አንድ ሁለተኛ በጣም ከምናስብበትና ወሳኝ ጉዳይ ብለን ከምናስበው የናይል ውሃችን ላይ አንዲት ጠብታ መቀነስ የለበትም እሱን በዱስቱር ወይም ደግሞ በህገ መንግስት ውስጥ ጸድቋል ማንንም መንግስት እዛ ሲመጣ ናይልን ላስከብር ብሎ ይምላል እሱ ሁለተኛው ጉዳይ ነው ስለዚህ ከናይል ውሃ ጠብታ ማስቀነስ ብሔራዊ ደህንነታችንን ማናጋት ነው ብለን ነው ምናምነው ሁለት ሶስተኛ ከቀይ ባህር እና እንደዚሁም ሜዲትራኒያን ባህር ማለት የመካከለኛው ምስራቅ ባህር ሁለቱም ላይ ያለኛ ፍቃድ ምክንያቱም ስዊስ ካናል ባበል መንደብ ኸሊጅ አደን እና የሚባሉ እንደነዚህ አይነት አካባቢዎች በሙሉ ከስዊስ ካናል ጋር ስለሚያያዙ እያንዳንዱ የባህር መግቢያ መውጫ እና በባህር ላይ ያሉ ነገሮች ያለኛ ያስተባበር ነው አሁን ለምሳሌ ሳውዲ ምንምናው አስተባብረው የጋራ አንድ የቀይ ባህር ምናም ቡድን ወስነዋል እኛ ካስተባበር ነው እኛ ከወሰን ነው እኛ ከፈቀድንለት ወደ ባህር መምጣት የሌለበት የማይፈቀድለት ተብሎ ከተመደበለት አካል ውጪ ማንንም ሰው እኛ ከአቅማቸው በላይ ካልሆነ በስተቀር ማለት ነው አሜሪካ ሩሲያ ምናም መጋፋት ስለማይችሉ ፈቅደዋል ኢቭን እኛን የእስራኤል ቅጥረኞች ናችሁ ያሉን ግን እስራኤል ግን ኤርትራ ላይ የራሷ ምንድነው ስሙ የወታደራዊ ቤዝ አላት ሌላ ስለዚህ እንዲህ አይነት ቅዠት ለነሱ ማለት የብሔራዊ ደህንነት ነው ልክ ናቸው የብሔራዊ ለነሱ ማለት ነው እስከ ሶማሌ ድረስ እንዲተማሙቶ ለማስከበር የሚሄዱበት ሂደት በገልባጩ ደግሞ የኛም ብሔራዊ ደህንነት ነው ከልጅነታችን ልንማረው የሚገባ ነው ምክንያቱም የአባይ ጉዳይ ነው ይሄ ሁሉ ዋጋ እያስከፈለን ያለው የውሃችን ጉዳይ ነው ስለዚህ የብሔራዊ ደህንነት አንዱ ጉዳይ ነው የውስጣችን ጉዳይ የሚታመሰው በዛ ነው ሌላው የውስጣችን ጉዳይ ቀለል አድርጎ አለማየት በመንግስት በኩል በእርቅ የሚፈታውን በእርቅ በሌላ አግባብ የሚፈታውን ቶሎ እንጂ ዝም ብሎ ነገሩን ሉዝ አድርጎ መተው ግን በጣም ረጅም ጊዜ መውሰድ በዚህ ጉዳይ ላይ ግን በጣም አደጋ ነው ብዙ ዋጋ ያስከፍለናል ሌላው ሶስተኛው የባህር ጉዳይ ነው የባህር ጉዳይ እስካሁን ድረስ ያጣነው ብሔራዊ ደህንነት አካል አድርገን ስላላሰብነው ነው ስለዚህ ምን እናረጋለን ብለን እንደ መተው አይነት ነው በኤርትራ በኩል የነበረን እድል አተናል ከዛም በኋላ በመግባባትን በምን ልናገኘው የነበሩ ብዙ እድሎቻቸውን በሙሉ ጥሰናል ስለዚህ ከዚህ በኋላስ ምን ይቀራናል ነው አንዳንድ ወንድሞች ኤርትራውያኖች ኤርትራ ሳነሳውሌ ቅር ያላቸው ነው አንዳንዶቹ ቲክቶክ ላይ ምናምን የለጣጠፉ ነው የኔን አንዳንድ ንግግሬን እኔ ሳወራ መንግስቱን ነው ማነሳው ኢሳያስ አፈወርቂ አንዳንዴ ታሽ ያለ አካሄድ ይሄዳል ነው ልክ ያልሆነ አካሄድ እንዲም ይሄዳል ስለዚህ ማወራው ስለ ፖለቲካቸው ነው እንጂ ህዝቡን አይደለም ህዝቡ ወዳጆችን ነው ወንድሞቻችን ናቸው አብረን ተዋልደናል ምንም ላይላያዩን ተጣብቀናል እንኳን እነሱ ከግብጽ ከሱዳኖቹ ጋር ከአንዳንዴም ከግብጽ ጋር ግብጾች ጋር ቢጋቡ ወቶቻችን አሉ በነገራችን ሰሞኑን አንድ ኒካህ አይቼ ምንድነው ስልክ ባልየው ግብጻዊ ነው አላሁ አክበር አረኩች ብለን ኒካሁን አሰን ወጥተናል ግብጻዊም ቢሆን ምንም ማድረግ አይቻልም ስለዚህ እየተጋባን የተዋለ እንደ ህዝብ ማለት ነው ስለዚህ ምናወራው ሁሌ ፖለቲካውን ነው ፖለቲካው ላይ ግን ያላቸው በተለይ በባህር ጉዳይ ላይ ያላቸው አቋም ወይ በግልጽ አውጥተው መንግስቱ ይናገር እንደዚህ ነው ይበል እኛ ግን በሰማነው መሰረት
የኢትዮጵያ መንግስት ጥረት እንዳደረገና እንዳልተሳካለት ተነግሮናል ስለዚህ ሌላ የተቀየረ ነገር ካለ እነሱ ራሳቸው ወጥተው ይንገሩን ለማንኛውም ወደ ዛሬው ይህ ሰው